እንደምን አምሽታችኋል ፍሬህይወትና ለይኩን። እንግዲህ የፓን አፍሪካኒዝም ምልክት የሆነው የኢትዮጵያ አየር መንገድ በሀገር ውስጥ እንዲሁም ደግሞ በአፍሪካ ብሎም በዓለም አቀፍ ደረጃ መዳረሻዎቹን በማስፋት የማህበረሰብ ትስስርን በማፋጠን የኢኮኖሚ እድገትን ለማሳለጥ የተለያዩ ኃላፊነቶችን እየተወጣ ነው የሚገኘው። በዚሁ ሂደት ውስጥም ባለፉት 80 ዓመታት ሲሰራ በመቆየት ወደ 145 የሚደርሱ የዓለም አቀፍ መዳረሻዎችን በማስፋፋት የዓለምን ማህበረሰብ በሁሉም መስክ እያገለገለ ነው የሚገኘው። በተለይ በአቪዬሽን ዘርፍ ላይ ግልጋሎትን እየሰጠ ነው የሚገኘው ማለት ነው። ይህንኑ ታሳቢ በማድረግ በዚሁ ሂደት ውስጥ ለማለፍም በዛሬው ዕለት ወደ ሞሪሸስ ዋና ከተማ ፖርት ሉዊስ የቀጥታ በረራውን ነው እያስጀመረ የሚገኘው። በእርግጥ በረራው ነገ ጠዋት ላይ ነው የሚደረገው። ለዚህ ደግሞ የማስጀመሪያ መርሃ ግብሩን የተለያዩ ከፍተኛ የመንግስት ኃላፊዎች እንዲሁም ደግሞ በሞሪሸስ በኩል ከፍተኛ ኃላፊዎች በተገኙበትም ጭምር ነው መድረኩ እየተከናወነ የሚገኘው። በእርግጥ ከዚህ ቀደም ወደ ሞሪሸስ በኢትዮጵያ አየር መንገድ በረራ ይደረግ ነበር። ይህ በረራ ግን ቀጥታ ያልሆነ በተዘዋዋሪ በተለይም ደግሞ በኬንያ ናይሮቢ እንዲሁም ደግሞ በደቡብ አፍሪካ በጆሃንስበርግ በኩል በማድረግ ነበር ወደ ደሴቲቷ ሀገር ሞሪሸስ በረራውን ሲያደርግ የነበረው የኢትዮጵያ አየር መንገድ። ይሁንና ይህንን ለመቀነስ በቀጥታ ወደ ሞሪሸስ ዋና ከተማ ፖርት ሉዊስ የሚያደርገውን በረራ ነው እያስጀመረ የሚገኘው ማለት ነው። ይህም ከዚህ ቀደም ከነበረው አንጻር በተለይም ደግሞ የተጓዦችን እንግልት በስፋት የሚቀንስ ስለመሆኑ ነው የተነሳው። ምክንያቱም በተዘዋዋሪ በረራዎች በሚከወንበት ወቅት ሂደቱ የተለያዩ እንግልቶች በተጓዦች ላይ ሊደርስ ይችላልና እነዚህን እንግልቶችም የሚያስቀር ስለመሆኑ ነው የተነሳው። ከዛ ባለፈ ደግሞ ፍጥነትንም ለማከል ያግዛል ነው የተባለው። በተለይም ከአዲስ አበባ ተነስቶ ሞሪሸስ ኒው ፖርት ሉዊስ ለመድረስ 5:30 የሚደርስ በመሆኑ 5:30 ሰዓትን የሚፈጅ በመሆኑ ፍጥነትን የታከለበት እንዲሁም ደግሞ የተጓዦችን እንግልት የሚያስቀር በረራ መሆኑ ነው በዚህ መድረክ ላይ የተነሳው ማለት ነው። ምናልባት የቀጥታ በረራ መጀመሩ ምን ፋይዳዎች ያስገኛል የሚለውንም ከኢትዮጵያ በኩል የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ እንዲሁም ደግሞ በኢትዮጵያ የሞሪሸስ አምባሳደርም በዚህ መድረክ ላይ በመገኘት ስለ ጠቀሜታው ሰፋ ያለ ማብራሪያ ሰጥቷል። በተለይም ደግሞ በኢትዮጵያ በኩል የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው በዚህ መድረክ ላይ እንዳሉት ማለት ነው የሁለቱን ሀገራት ትስስር ከማሳለጥ አንጻር ይህ የቀጥታ በረራ ወሳኝነት እንዳለው አንስተዋል። በተለይም ደግሞ የህዝብ ለህዝብ ትስስርን ከማሳለጥ አንጻር ሚናው ላቅ ያለ ስለመሆኑ ነው ያነሱት። ከዛ ባሻገር ደግሞ በኢኮኖሚውም ረገድ የሁለቱን ሀገራት ትስስር በማጠናከር ኢኮኖሚያቸውም የጋራ ተጠቃሚነት እንዲያመጣ ከማስቻል አንጻር ጉልህ ሚና እንዳለው ነው ያነሱት። በተለይም ደግሞ ሞሪሸስ በአፈር ማዳበሪያ የምትታወቅ ሀገር ነች። ከዛ ባሻገር ደግሞ በቱሪዝም ዘርፏም የምትታወቅ ሀገር ነች። በተለይም የቱሪዝም ዘርፉን ለአብነት ብናነሳ በሀገሪቱ ወደ 1.4 ሚሊዮን የሚሆኑ ጎብኚዎች ወደ ሀገሪቱ በየአመቱ ይመላለሳሉ። በዚህም ሀገሪቱ ከ2.5 እስከ 3 ቢሊዮን ዶላር የሚደርስ ገቢ ታገኛለች። 1.4 የሚደርሱ ተጓዦችን ለማመላለስ ይህ የኢትዮጵያ አየር መንገድ ከኢትዮጵያ የሚሆን ከሌሎች የአፍሪካ ሀገራት ብሎም ደግሞ ከዓለም ሀገራት ወደ ሞሪሸስ ተጓዦችን ለማመላለስ ጉልህ ሚናን ነው የሚጫወታል የተባለው። ከዛ ባሻገር ደግሞ ሀገሪቱ በቀደም ብዬ እንዳነሳሁትም በአፈር ማዳበሪያ ስለምትታወቅ ይህንንም ወደ ኢትዮጵያ የሚሆን ወደ ሌሎች የአፍሪካ ሀገራት ብሎም ወደሚፈልጉ ሀገራት ለማጓጓዝ እጅጉን ሚና እንዳለውም ጭምር ነው የተነሳው። በተለይ ከዚህ ጋር በተገናኘ የሁለቱን ሀገራት የውጭ ምርት ለማሳደግ እንዲሁም በዚህ ንግድ ላይ የራሱን ፋይዳ እንደሚያሳርፍም ጭምር ነው የተነሳው። በተለይም ኢትዮጵያ የቡናን ጨምሮ የተለያዩ ወጪ ምርቶችን አሏት። ሞሪሸስ ደግሞ ቀደም ብዬ እንዳነሳሁት የአፈር ማዳበሪያን ጨምሮ የተለያዩ ምርቶችን የወጪ ንግዶች አሏትና እነዚህንም ከማጓጓዝ አንጻር የቀጥታ አየር መንገድ ወሳኝ ምዕራፍ እንደሚጫወትም ጭምር ነው የተነሳው። ከዛ ባሻገር ኢትዮጵያ የተለያዩ የልማት ስራዎችን እየከወነች ትገኛለች። ይህ የልማት ስራዎቿ ደግሞ ኢንቨስትመንቶችን በስፋት የሚስብ ነው። በዛውም ልክ ወደ ሞሪሸስም በርካታ ኢንቨስተሮች እንዲሁም ደግሞ የኢንቨስትመንት አማራጮች ያሉ በመሆኑ እነዚህንም ለሁለቱም ሀገራት ሰፊ ጠቀሜታ ያለው ስለመሆኑም ጭምር ነው የተነሳው። ከዛ ባሻገር እንደሚታወቀው ይህ የፓን አፍሪካኒዝም ምልክት የሆነው የኢትዮጵያ አየር መንገድ በአፍሪካ ሀገራት ብሎም በዓለም አቀፍ ደረጃም የህዝብ ለህዝብ ትስስርን እያሳለጠ ነው የሚገኘውና ይህንንም ሚናውን ከመወጣት አንጻር ላቅ ያለ ጠቀሜታ እንዳለውም ጭምር ነው የተነሳው። የዲፕሎማሲያዊ ትስስርን ከመፍጠር
ከመፍጠር አንጻር ኢትዮጵያን ከሞሪሺየስ እንዲሁም ደግሞ ኢትዮጵያንና ሞሪሺየስን ከሌሎች የአፍሪካና የዓለም ሀገራትም ከማስተሳሰር አንጻር ይህ ላቅ ያለ ፋይዳ እንዳለው ነው የተነሳው። ነገ ማለዳ ላይ ከኢትዮጵያ አየር መንገድ መነሻውን በማድረግ ወደ ሞሪሺየስ ፖርት ሉዊስ የቀጥታ በረራው የሚጀምር ነው የሚሆነው ማለት ነው። ቀደም ብዬ እንዳነሳሁት የ5 ሰዓት የ30 ደቂቃ ጉዞ ብቻ ነው የሚፈጀው። ይህም በኢኮኖሚው ዘርፍ ላቅ ያለ አስተዋጽኦ ይኖረዋል። ምክንያቱም የሁለቱ ሀገራት የንግድ እንቅስቃሴ የተሳለጠ እንዲሆን ያደርገዋል። የተለያዩ የምርምር ተቋማትም ከኢትዮጵያ ወደ ሞሪሺየስ ከሞሪሺየስ ወደ ኢትዮጵያም እንዲመጡ ያስችላልና ዘርፈ ብዙ ጠቀሜታ እንዳለው ጭምር ነው የተነሳው ማለት ነው። የኢትዮጵያ አየር መንገድ በ41 የአፍሪካ ሀገራት ውስጥ ወደ 62 የሚጠጉ ከተሞች ላይ መዳረሻዎችን በማስፋፋት ይህንን ቀደምት የአፍሪካውያንን የማስተሳሰር ስራውን እየሰራ ነው የሚገኘው ነው የተባለው። እንግዲህ የማስጀመሪያ መርሃ ግብሩ ይህንን ይመስል ነበር። አመሰግናለሁ ፍሬህይወትና ለይኩን።